ተገደው ነው። መንፈሱ በራሱ ይመራቸዋል። አፋቸው ላይ የሚጥለው ውሸት ቃል ብቻ ነው። እኛ በውስጣችን ያለው መንፈስ እውነት እንድንናገር ሲያስገድደን እነሱ ላይ የተጫናቸው መንፈስ ሶፍትዌራቸው አይምሯቸው ውስጥ ያለው እርኩስ መንፈስ ስለሆነ ሐሰት ብቻ እንዲናገሩ ነው የሚያደርጋቸው። ይገባሉ ታላችሁ፣ እንዲዋረዳሉ፣ እንዲዋሻሉ። ረጋሽ እየተሳደብክ ነው። ተው ኖ አንተን አይደለም መንፈሱን ነው ከኋላችሁ የጫናችሁን እላያችሁ ላይ የተጫነው ፎርማት ካላደረጋችሁት አይምሯችሁ ላይ ያለው እንዲህ እንድትዋሹ በ2000 በላይ ሰው ህዝብ ፊት እንድትዋረዱ ሆናችሁት ወዳችሁ አይደለም መንፈሱ ነው። ውርደት ማይሰማችሁ ካባችሁ ሆነ ውርደት ልክ እንደ ጌጣችሁ የደመቃችሁበት ለምንድን ነው? እናንተ ብቻ አይደላችሁም። ንጽጽር የሚሰሩትም ቀጣፊ ወራዶች ውሸታሞች የሆኑት መንፈሱ ጭንቅላታቸው ላይ የተጫነው ሶፍትዌሩ ይሄ አይምሯቸው ውስጥ ያለው የሐሰት መንፈስ እንዲናገሩ የሚያደርጋቸው አባታቸው ዲያብሎስ ስለሆነ ነው። ሶሪ ምንም ማድረግ አንችልም። ዋሹ፣ ህዝብ ውርደታችሁን ይታዘባል። ሪካርድ ሆኖ ዩቲዩብ ላይ ይቀመጣል። ደጋግሞ ያዩዋል ውሸታችሁን ስትቀጥፉ ማለት ነው። እኔስ ሙሄ እንኳን ደህና መጣ። ሜቢ እንግዲህ አንተስ ተዋሻለህ አትዋሽም? ያንተንም እናያለን። እሺ ሰላም ነው። መልካም ሜቢ ቅድም ቶፒኩን ሰምተዋል። ፓራፍሬዝ አድርገው ክርስቲያን ሰደባ እንደዚህ የሰው እምነት እንደዚህ መዝለፍ ያ በነገራችን ላይ ሙሄ ችግር የለውም። አንተ አሁን እንደ ወንድሞች እንዳትዋሽ አሁን ወደ ቶፒኩ እንመለስና ቁርአን በአረብኛ ነው አይደል የወረደው? ይሰማል? ኦኬ። ስለዚህ ቁርአን በአረብኛ ከወረደ ጅብሪል ለሙሐመድ መጥቶ የተናገረው በአረብኛ ነው። አይሰማም? አባዛን አንድ የሚታርፍ ተራ ቁርአን የአላህ ቃል ነው አይደለም ነው ወይስ አረብኛ ነው ያወራው አላወራም ነው? በምን ቋንቋ ነው የሰጠው ጅብሪል ለሙሐመድ? ነብያችን በሚያወሩት ቋንቋ ነው። ነብያችን አንድ ቋንቋ ነው የሚችሉት፣ አረብኛ ነው የሚናገሩት። ኦኬ። ስለዚህ ያ የጅብሪል ለሙሐመድ የሰጠው ቃል ማለት ነው ፍጡር ነው ወይስ ፍጡር አይደለም? ቃሉ የአላህ ቃል ነው። ፍጡር ነው ፍጡር አይደለም? ፍጡር አይደለም። ስለዚህ አረብኛውም ፍጡር አይደለም ማለት ነው የተናገረው። ጽፈቱ አረብኛውም ፍጡር አይደለም ማለት ነው። ነው የጻፈው ከቀልብ ወደ ቀልብ ነው የተላለፈው እንጂ ነብዩ መሐመድ በጽፈትም አላስተማሩም። እነሱ በቃል ነው። ቃሉ ይሄ አረብኛ ቃሉ ፍጡር ነው ወይስ ፍጡር አይደለም? ቋንቋው ማለት ነው። ቋንቋው አረብኛ ነው ቋንቋው እኮ። ስለዚህ ይሄ ፍጡር ነው ወይስ ፍጡር አይደለም? አሁን ስለ ቃሉ ነው ስለ አረበኛ ጽፈቱ ነው? ስለ ሁለቱም። ምክንያቱም አንዱ ለአንዱ ተነጣጥሎ አይኖርም ማለት አንዱ ለአንዱ ተነጣጥሎ ስለማይኖር ቃሉ ከቋንቋው ተነጥሎ አይኖርም። ስለ አረብኛ ቋንቋ መታወራ ከሆነ ቃሉንም ስለሚያካትት ማለት ነው። መነጣጠል መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም ይላል ራሱ መጽሐፉ መጀመሪያ ላይ ስከፍተው እኮ። ስለዚህ መጽሐፉ የመጣው በአረብኛ ቃል ነው። መጽሐፉን ከአረብኛ ቃል አትነጥለውም ማለት ነው። ያ አረብኛው ቃልስ ፍጡር ነው ወይስ ፍጡር አይደለም? ቀላል ጥያቄ ነው በነገራችን ላይ አይከብድም። ምክንያቱም ቃሉ የአላህ ቁርአን የአላህ ቃል ነው። የአላህ ቃል ደግሞ ፍጡር አይደለም ማለት ነው። የአላህ ቃል ደግሞ ፍጡር ያልሆነው የአላህ ቃል የመጣው በአረብኛ ቋንቋ ነው፣ በአረብኛ ቃላት ነው። እነዛ አረብኛ ቃላቶች ፍጡር ናቸው? ፍጡር አይደሉም? በጣም ቀላል ጥያቄ እኮ ነው። አረብኛ ንግግሩ ሐርፉ ሰው የጻፈው ነው። ያ ሰው የጻፈው ፍጡር ነው ፍጡር አይደለም? የመጣው ቃል ቃሉ የአላህ ቃል ነው መልሱ እዚህ ጋር። ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ነው የሚለው። ይሄ መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም። ኦኬ። ቃሉ የመጣው በአረብኛ ነው አይደል? ቃሉ የመጣው በአረብኛ ነው አይደል? መጽሐፉ የመጣው በአረብኛ ነው። ነብያችን አረብኛ ቋንቋ አደረግነው ስለዚህ ማለት ሙሳ የሆነ ነብይ ነው የተላከው። አረብኛ ቋንቋ የሚችል የሆነ መጽሐፍ ማንበብ የማይችል
እኮ ያ ቃሉ የሚናገር ረሱላችን ሰለላሁ ዐለይሂ ወሰለም በሱ ላይ ወርዶ አረበኛ ነው የሚናገረው፣ በአረበኛ ነው ቃሉ የወጣው። በቃ እኔም እኮ የጠየቅኩ እሱን ነው። እሱ ቃል ፍጡር ነው ፍጡር አይደለም? አሁን እኮ ከምታወራው የተለየ ጥያቄ አልጠየኩም። ለምንድን ነው የምጠይቅህን ማትመልስልኝ? አሁን ካወራኸው የተለየ ነገር ስላላወራሁ እኔም ማለት ነው። አንተ ያወራኸው ነው ያወራሁት። አሁን መልስ እንጂ ይሄ እዚህ ጋር 61 ቁጥር የማየው እዚህ ላይ ነው መወያየት ያታችሁት። አይ ስለ ቃሉ እንዳጠቃላይ ሁሉም ቁርአን እዚህ ተራገሙ ነብያችን አለም ደግሞ ከአረብኛ ቋንቋ አላህ ነው ከአረብኛ ቋንቋ ውጭ የተተረጎመው ለምሳሌ አማርኛው ይሄ ያላ ቃል ይባላል። ቋንቋ መግባቢያ አይደለም እንደ ቃሉን ነው እንጂ የፈለገው ቋንቋ ጽፈቱና እንትኑን ነው እንደ ስፔሊንጉን ነው እንደምታወራው አንተ። ቃሉ ነው ቃሉ ያላ ቃል ነው ንግግሩ ያላ ቃል ነው። ስለዚህ በአማርኛም ያለው ያላ ቃል ነው እያልከን ነው። በአማርኛ ሊተረጎም ይችላል፣ በኦሮሞኛም በአማርኛም ተተረጎመ፣ በኢብራይስጥ ትክክል እንትን አለ። የሚፈለገው መልእክቱ ትእዛዙ ከማን የመጣው በማን የተነገረው ነው አይደል? አላህ በጅብሪል በረሱላችን ወደ ኡመቱ ተላለፈ። ስለዚህ መጽሐፉ የመጣው ይሄ መጽሐፍ የማቃል ነው የአላህ ቃል ነው፣ በአረበኛ ተጻፈ። ስለዚህ ሎክ ሞዬ አንድ ሰው በአማርኛ ቃሉን ነው። ስለዚህ አንድ ሰው ቃል ነው መጽሐፉ የአላህ መጽሐፍ ነው። ከአላህ ለመሆኑ ምንም ጥርጥር የለውም። ሞዬ አዳምጣ። ስለዚህ በአማርኛም ቢያዳምጠውና ይሄ በአማርኛ ያዳምጠውም መልእክቱ ያላህ ነው። ስለዚህ እሱ ፍጡር አይደለም አይደለ? እንዳታምታቱ ስለ አምላክ ፈጣሪ ሆኖ እያንዳንዱ ጅዝብ ሁላ ፈጣሪህን ተተቀጣ ጅዝብ አላህ አንድ ነው። ሞዬ ስለዚህ አማርኛው ይሄ ፍጡር አይደለም እያልከን ነው አይደለ? እስቲ አሁን የመጽሐፍ ከአላህ ለመሆኑ መልእክቱ በአማርኛ መልእክቱ የአላህ ቃሉ መልእክቱም ትእዛዙም የአላህ ነው። ንግግሩ በአረበኛ ነው የወረደው፣ በአረበኛ ነው ረሱል ሰለላሁ ዐለይሂ ወሰለም የሚናገሩት። ስለዚህ ፍጡር አይደለም አማርኛው መልእክቱ አይደለ? ነው አረብኛው ብቻ ነው ፍጡር ያልሆነው መልእክት? ኔትወርኩ ነው። አማርኛው ነው ወይንስ አረብኛውም አማርኛውም ፍጡር ያልሆነ ያላህ ቃል ነው? ባይዘ አንተ ብቻ ነህ እንደዛ ብለህ ያልከው። የትኞቹም አያምኑም እንደዛ። አንተ እንደምታምነው አሁን እንዳልከው አማርኛውም ሌሎቹም ያላህ ቃል ነው ብለው አያምኑ። ተቀባይነት የለው። ስህተት ነው፣ ስህተት ነው። ከእስልምና ያስወጣሃል። ቃሉ በአማርኛም በአረበኛም ተጻፈ የሚለው ቁርአን የወረደው በአረበኛ ነው። በአማርኛ ሊተረጎም ይችላል፣ በኦሮምኛ ሊተረጎም ይችላል። ቁርአን ተብሎ ይጠራል። ትርጉሙን ነው የምታወራው ወይስ ትርጉሙ ያላህ ቃል ተብሎ ይጠራል? ያለው አንድ ነገር ኮንፈርም ለማድረግ እንኳን ምስክር አትሊስት ለዘሞተች ሴት እንኳን 4 ምስክር የሚያስፈልግ ከሆነ ለዚህ ለፈጣሪ ቃል ደግሞ አትሊስት ከ4 በላይ ከ3 በላይ ከ2 ከ5 እንደዚህ ምስክር ያስፈልጋል ማለት ነው። አሁን እኔ በምን አጸናውልህ? አንተው ላይ ኤግዛምፕል በሰጠውህ አትሊስት ከ4 በላይ ምስክሮች አሉኝ። አንተ ግን ቁርአን ያላህ ቃል ነው ስትል አንድ ምስክር ብቻ ነው ያለ። የሙሐመድ ብቻ። ከሙሐመድ ውጪ አንድ ምስክር መጥራት ትችላለህ? ሙሐመድ ከነገረህ ውጪ መንፈስ ቅዱስ አነሳሷቸው። መጽሐፍ ቅዱስ ሲጽፉ ከየተመጡ ነው ጻፉት። ቁርአንን ካለ ቃል እየወሰዱ ጻፉ። የሆነ ነገር ሲፈጠር ካለ ቃል በቃል በጅብሪል አማካኝነት ጻፉት እንበል። መጽሐፍ ቅዱስን ከየተመጡ ነው ጻፉት? መልካም። አንደኛ የሰሙትን እያልኩ ከየተመጡ ትለኛለህ። ከማን እንደሰሙትን? ከክርስቶስ የሰሙትን። አንድ ያዩትን፣ ክርስቶስ ሲሰቀል ያዩትን፣ ሲነሳ ያዩትን ማረጃ አለ። ሉቃስ ወንጌል ምዕራፍ 1 ገና ሲጀምር የሰማነውን ያየነውን የነገሩንን ይላል። ስለዚህ እያንዳንዱን ስለዚህ እነሱ ትክክል መሆኑን በምን እርግጠኛ ትሆናለህ? አንተ ሰው እንዳንተ ጀስት እንዳንተ ሰው ነው። በምን እርግጠኛ ሆንክ አንተ? ሰው ጻፈው ትክክል መሆኑን በምን እርግጠኛ ሆንክ አንተ? ሰው ሁሉም ትክክል ነው ብለህ ታስባለህ?
ጎበዝ። አላስብም። ሰው ሁሉ ትክክል ላይሆን ይችላል። ጎበዝ። በጣም አሪፍ ጥያቄ ነው የጠየቀው። በጣም ቆንጆ ጥያቄ። አንድ ሴት እንኳን በእስልምና ዘሞተች ብትባል 4 ምስክር መምጣት አለበት አይደለ? አንድ ሰው ልታምነው ስለማትችል አትሊስት 4 ሰው ምስክር መምጣት አለበት አይደለ? ጎበዝ፣ ተስማማው። ስለዚህ እኔ ለምን አምናቸዋለሁ መሰለህ? ማቴዎስ የጌታ ደቀ መዝሙር ነው፣ የተመለከተውን ጻፈልኝ። ዮሐንስ አለ፣ ያየውን የተመለከተውን ጻፈልኝ፣ ደቀ መዝሙር ነው። ማቴዎስን ብትጠራጠረው ዮሐንስ አለ፣ ዮሐንስን ብትጠራጠረው ሉቃስ አለ፣ ካርዶቱ የሆነው አንዱ። እንደው ሉቃስን ብትጠራጠር ማን አለልኝ? ማርቆስ አለልኝ። ማርቆስን ብትጠራጠረው የሰዎች አግሪመንት ነው ማለት ነው። ጴጥሮስ አለልኝ። ጴጥሮስን ብትጠራጠረው ያዕቆብ አለልኝ። ያዕቆብን ብትጠራጠረው አዳምጠ ባስ ይሁዳ አለልኝ። ቅድምም ብያለሁ። አንድ ነገር ኮንፊርም ለማድረግ እንኳን ምስክር አትሊስት ለዘሞተች ሴት እንኳን 4 ምስክር የሚያስፈልግ ከሆነ ለዚህ ለፈጣሪ ቃል ደግሞ አትሊስት ከ4 በላይ ከ3 በላይ ከ2 ከ5 እንደዚህ ምስክር ያስፈልጋል ማለት ነው። አሁን እኔ በምን አጸናውልህ? አንተው ላይ ኤግዛምፕል በሰጠሁህ አትሊስት ከ4 በላይ ምስክሮች አሉኝ። አንተ ግን ቁርአን ያለ ቃል ነው ስትል አንድ ምስክር ብቻ ነው ያለ። የሙሐመድ ብቻ። ከሙሐመድ ውጪ አንድ ምስክር መጥራት ትችላለህ? ሙሐመድ ከነገረህ ውጪ እኮ ያለ ቃል አንተ በሙሐመድ አታምን? ሙሐመድማ እንዴት አምነዋለሁ? ሐሰተኛው አላም ነው። ኢየሱስም እኮ እንደኛው ሰው ነው እኮ። ችግር የለውም። አሁን አርግበውና ቅድም በተሰጠነው አለመተማመን ሰው ስለሆነ ያለመተማመን ጉዳይ ስለሆነ መጽሐፍ ቅዱስን የጻፉ ሰዎች ስለሆኑ እንዴት ታምናቸዋለህ? መጽሐፍ ቅዱስ የሰው ነው ሰው ስላልከኝ ይህንኑ ጠረጴዛ ላይ እናስቀምጠውና እኔ ማምንበትን አልኩኝ። ምክንያት አትሊስት ከ4 በላይ እንትኖች አሉ ምስክሮች ስላሉኝ ነው። ሶሊድ የሆነ ምስክር ስላለኝ ነው አልኩ። አንተ ሙሐመድን ለማመን ሶሪ እኔ ክርስቶስ ተሰቅሏል የሚለውን ለማመን ለምሳሌ ከ6 በላይ ምስክር ጠራለሁኝ። አንተ ግን ክርስቶስ አልተሰቀለም ለማለት ሙሐመድ ብቻ ነው የምጠራው። እሱም ደግሞ በቦታው ያልነበረ፣ በዘመኑ ያልነበረ፣ በሀገሩ ያልነበረ፣ የዛን ሀገር ቋንቋ ተናጋሪ ያልሆነ ከ6 መካከል በኋላ የመጣን አንድ ሰው ብቻ ነው የምጠራው። ስለዚህ አንተ ሙሐመድን እንዴት ልታምነው ቻልክ? ሙሐመድ ሰው አይደለም እንዴ? ነብይ ነው። እንዴት ልታምነው ቻልክ ታዲያ? ቁርአን ለነሱ ነው ሲጀመር መተላከው። አየህ፣ ከቁርአን በፊት እኮ ሌላ መጽሐፍ ነው። አባስ አይምሮን ተጠቀም፣ በደንብ ያልከውን የጠየቀኝን የመለስኩልህን አንሰላስለው። ወደ ቶፒካችን እንመለስ።